ከዚህ ሁሉ ጥረት በኋላ የኤፍራታ እቅድ ሳይሳካ ቀረ። ምክንያቱም መድብል ቀደም ብሎ ሲመለከታት ነበር። መድብል የት እንደነበረችና የት እንደቆየች ከማን ጋር እንደቆየች ሲከታተላት ነበር። ከዛም በኋላ ነበረ ማህሌት እየደወለችለትና ወደ ቤት እንዲሄድ ያዘዘችው። ኤፍራታም እውነት መስሏት መድብልን ለማስወገድ መድኃኒት ሰጥተው ነበር። መድብል ግን እያንዳንዱ ድርጊቷ እስከ መጨረሻ ካየ በኋላ ኤፍራታ ላይ ከባድ እርምጃ እንደሚወስድባት ይዝትባትና ይወጣል። መድብል ከእስር ቤት ከወጣ ቀናቶችን ቢያስቆጥርም ለመጀመሪያ ጊዜ ብሩክን እያየው ነው ዛሬ። ብሩክ ያለበት ቦታ ባስቀመጠው ወረቀት ምክንያት በጻፈው አድራሻ አማካኝነት መድብል እዚያ ቦታ በመሄድ ብሩክና መድብል እንዲገናኙ ሆነዋል። ብሩክ መድብልን ሲያየው በጣም ነው የደነገጠው። የተናገረውም አስደንጋጭ መልስ አለ ከብሩክ ያልተጠበቀ። ምክንያቱም መድብል ወደዚህ ቦታ የሄደው እንደምንም ብሎ ወንድሙን ለማውጣት ቢሆንም የብሩክ መልስ ግን ትንሽ ከዚህ ተቃራኒ ነበረ። ለመሆኑ መልሱ ምንድን ነው? መድብልስ ምን ብሎ መለሰ? እንደዚሁስ መድብልስ በሰላም ተመለሰ አልተመለሰም የሚለውን ሁሉንም ይዤላችሁ መጥቻለሁኝ። አለፍ አለፍ ብዬ ቪዲዮውን አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደሚታወቀው እንግዲህ ወደ መጨረሻ አካባቢ ካሳለፍነው ፓርት ላይ ማህሌት እና ዝና ባቀዱት መሰረት በኤፍራታ እገዛ መድብልን ለማስወገድ አስበው ነበረ። ይህም የሆነው መድብል በዝና ላይ እያደረገው ያለው ነገር ዝና ስራዬ ላይ ጫና ማድረስ ቀርቶ በህይወቴ ላይ ከባድ ፈተና ሆኖብኛል፣ ይህ ሰው መወገድ አለበት ብሎ ከካሌብ ሞሲሳ ጋር ሲነጋገሩ ነበረ። ካሌብም የወሰነው ውሳኔ እርግጥ መድብልን ማስወገድ ቢሆንም መድብልን ማስወገድ ለዝና ግን በጣም ከባድ ነገር ሆኖበታል። ስለዚህ የኤፍራታና የማህሌት እገዛ ስለሚያስፈልገው ወደ ካፌ ጠርቷቸው ብዙ ካሰበና ከተጨነቀ በኋላ ኤፍራታን እንደ ግዳጅ አዘዋታል። ኤፍራታም ያሏትን ነገር እነሱ ያዘዟትን ነገር እሺ ብላ ፈቃደኛ ካልሆነች ከባድ የሆነ እርምጃ እንደሚወሰድባት ስላስጠነቀቋት በዚህን ፍራቻ ግዴታ መድብልን ወደ ቤት በመጥራት ዝና የሰጣትን መድኃኒት እንዲመገብ ወይም በምግብም ሆነ በመጠጥ እንድሰጨው ይላታል። እርግጥ መድኃኒቱን ከተቀበለች በኋላ እንዴት ነውስ የምሰጠው ብላ ጠይቃቸው ነበረ። ሁሉን ነገር እነሱ ካስተካከሉት በኋላ ነበረ የነገሯት። ምን መሰለሽ፣ ወደ ቤት ትጋብዣዋለሽ፣ እኔ ደግሞ ወደ ቤት ትጋብዣዋለሽ ብለው ሲነግሯት እንዴት ወደ ቤት ይመጣል? ካሁን በፊት እኮ ወደ ቤት መጥቶ አያውቅም፣ እቤት ተገናኝተንም አናውቅም በማለት ብትናገርም እንዴት ወደ ቤት እንደሚመጣ እኔ ያውቃለሁ በማለት ማህሌት ያመጣቸውን ሀሳብ በመጠቀም ብሩክን እየተመለከተ እንደዚሁም ደግሞ በቤቱ ክስ ዙሪያ ያገኘሁት መረጃ አለኝ፣ እሱን ወረቀቱን አስረክብሃለሁ ከመረጃው ጋር እንዳለ የቤቱን ክስ ሙሉ ለሙሉ ያቆምኩበትን ወረቀት እንደዚሁም ደግሞ ብሩክ ካሁን በፊት ከኔ ጋር አስቀምጦት የነበረውን መረጃ አዲስ መረጃ አግኝቻለሁ በማለት ነበረ ለመድብል የደወለችለት። ታዲያ አምጪ ስጭኝ በማለት ሲናገር ይገርምሃል፣ አሁን ቤት አይደለም ያለሁት፣ ትንሽ እቆያለሁ፣ ምናልባት መረጃ አጓጊ ከሆነ ግን ቤት ሄደህ ከኤፍራታ እንድትቀበል ማድረግ እችላለሁ በማለት ነበረ ማህሌት ያናገረችው። እርግጥ መድብል ይህን ሁሉ እያወቀ ነበር የሚያናግራት። መድብል ዝናን ከምንም በላይ ይከታተለዋል። ከምንም በላይ ደግሞ የእሱን መጀመሪያም ሆነ መጨረሻ ማወቅ ይፈልጋል። የዝና እግሮች ላይ እያንዳንዱ አቅጣጫው ላይ የወንድሙ ኮቴስ ሊገኝ ይችላል በሚል ሀሳብ ሲከታተለው ነበረ። ከዛም በኋላ ስልክ እያናገረ ያየዋል። በቅርብ ርቀት እያየው ነበረ መድብል ዝናን። በቅርብ ርቀት ቢያየውም ምን ብሎ እንደሚያናግር እርግጥ ባይሰማም፣ ነገር ግን ሰው እየቀጠረ እንደሆነ ነበር የተረዳው።
ከምግብ ቤቱ ከካፌው ፊት ለፊት ሆኖ ነበረ እየተመለከተው ያለው። ከዛም በኋላ ማህሌትና ኤፍራታ ነበረ የመጡት። ማህሌትና ኤፍራታ ከመጡ በኋላ ግን ወደ ውስጥ ገብተው ለሰዓታት ሲመካከሩና አብረው ሲያወሩ እንደቆዩም በቅርብ ርቀት እያያቸው ነበረ። እነዚህ ሶስቱ አብረው እያቀዱብኝ ነው በሚል ምክንያቱም ጭራሽ ኤፍራታና ማህሌትን ካሁን በኋላ መድብል ሊያምናቸው አይችልም። ካሁን በፊትም ከዝና ጋር በመተባበር እሱን ሸውደው እሱን ለማስጠቃት ስትሞክር ነበር ማህሌት። አሁንም ቢሆን ኤፍራታ ከማህሌት ጋር ሆና መልካም ነገር እንደማታደርግ ፈጽሞ ደግሞ ከዝና ጋር ተገናኝተው በእሱ ላይ ከባድ ሴራ እንደሚያሴሩ እርግጠኛ ስለሆነ ምን ያደርጉ ይሆን የሚለውን እቅዳቸውን ለማወቅ ግን እያንዳንዱ ድርጊታቸውን እሺ እያላቸው ተከትሏቸው እቤት ድረስ መጥቷል። ማህሌት ባቀረበችለት ሀሳብ መሰረት ወደ ቤት መጥቶ መጠጡን ተዘጋጅቶለት ሊጠጣ ደርሶ እዚህ ላይ ነበረ ያበቃው። አሁኑ ላይ ግን መድብል የያዘውን መጠጥ ኤፍራታ ላይ ነው የሚደፋባት። ምክንያቱም እያንዳንዱ ድርጊቱ የኤፍራታ ስራ መድብል ስለሚያውቅ ኤፍራታ እኔ አንቺን ለብዙ አስቤሽ ነበር፣ ለብዙ ነገር አቀጀሽ ነበር፣ ለወደፊት የልጆቼ እናት ትሆኛለሽ ብዬ የቤቴ እመቤት ትሆኛለሽ ብዬ ለብዙ ነገር አስቤሽ ነበር። አንቺ በዚህን ልክ እኔን ስትከጄ ግን ፈጽሞ ከእናንተ ያልጠበቅኩት ነገር ነው የሆነው በማለትም ተናግሯታል። ኤፍራታም በጣም ተደናግጣ ምን አድርጌ ነው በማለት ስትጠይቅ ነበር። ለምንድን ነው ይሄን ያደረግሽው ብሎ ጠየቃት። ምን አደረግኩ በማለት ስትናገር ነበር። ሁሉን ነገር የማላውቅ ነው አይደለም የሚመስልሽ? እኔ እኮ ብዙ ነገር ስከታተልሽ ነበር እኮ ከማን ጋር እንደነበርሽ እኮ ዝና ምን አይነት ነገር እንደሰጠሽ እኮ አሁን ለራሱ ግላሱ ላይ ስትቀጂው ምን እንዳደረግሽ አይቼዋለሁ እኮ። ለምንድን ነው ይሄን ያህል የከፋሽው በማለት እውነቱን ነግሯታል። መድብል ምንም ለኤፍራታ ሊደብቃት የፈለገው ነገር አልነበረም። ነገር ግን ኤፍራታ የእውነት እስከ ጥግ ድረስ እኔን ለመጉዳት ትተባበራችኋለች ወይስ ለእኔ የተወሰነም ቢሆን ቦታ ይኖራታል ብሎ እሷን ለማረጋገጥ ነበረ ወደ ቤት የመጣው። ሲጀመር መረጃውን እንደማያገኝ እርግጠኛ ሆኖ ነው የመጣው። ነገር ግን የኤፍራታን ጉዳይ እውነት ኤፍራታ ታደርገዋለች ወይ የሚለው ነገር ላይ እርግጠኛ መሆን ስለነበረበት ኤፍራታን ያመናት በመምሰል መድኃኒቱን ሊጠጣላት ሁሉ ወደ አፉ አቅርቦት ነበር። ኤፍራታ ግን መድብል መድኃኒቱን ሊጠጣው ሲል ሁሉ በደስታ ነበረ ፊቱን እያየችው የነበረው። ልክ ከአሁን በፊት ዝና ላይ ልታደርገው የነበረው መልሶ አሁንም በመድብል ላይ የሆነው እንደዛ ነው። ዝና ቢያንስ ራሷ እንድትጎርሰው አድርጎ ወንበር ላይ እንቅልፍ እንዲወስዳት ሆኖ እዛ ወድቃን የተገኘችው። መድብል ግን በተቃራኒው የሰጠችውን መድኃኒት እንደማይወስድ ከነገራት በኋላ ካሁን በኋላ በአንቺ ላይ ከባድ የሆነ እርምጃ እወስድብሻለሁ ሲላትም ተደምጧል። ከዛም በኋላ ወደ ቤት ተመልሶ በአሳለፍነው ፓርት ላይ የተገኘው ወረቀት አድራሻ ወደዛ ቦታ ለመሄድ አቅዷል። ይህ ሆኖ ሳለ ምሳሌና ቅድስትን ይበልጥ ራሳቸውን እንዲጠብቁና ምሳሌን አደራ ለማለት ቅድስትን ብቻዋን ሆና ሊያናግራት እየፈለገ ነገር ግን ምሳሌ ከቅድስት ጋር ስለነበረች ምሳሌ ትጨነቃለች በሚል ሀሳብ የተወሰነ ሰዓታትን ሲጠባበቅ ነበረ። ከዛም በኋላ ምሳሌ ወደ ክፍሏ ስትሄድ ቅድስትን የሚባለውን ነገር ሁሉ ካላት በኋላ ቅድስትም አትሄድ መድብል የትም አትሄድ፣ እሱ ሊመጣ ይችላል በማለትም ስትናገር ነበር። እኔ የሚሄደው ብሩክን ላመጣ ነው በማለት ተናግሯል። በዚህ ዙሪያ ላይ እየተነጋገሩ ሳለ ካሌብ ሞሲሳ ባቀደው መሰረት ብሩክ የሚገኝበትን አቅጣጫ ትንሽም ቢሆን ፍንጭ ልናሳየው ይገባል። በመድኃኒቱ ካልሞተና በዚህ ልናስወግደው ካልቻልን ግዴታ ሌላ አማራጭ ልንፈልግ ይገባል በማለት ሲናገር ከዝና ጋር እንዴት ማድረግ እንችላለን? እኔ ኮስ ከመጨረሻው ታግዬ የመጨረሻ ሊጠጣው
አፉ አድርሶ ነው የመለሰው። በዚህን ሁኔታ ኤፍራታን ካላመናት እሱን ደግሞ አስገድዶ ይሄንን ነገር እንዲወስድ ማድረግ እንደማንችል ነው የምነግርህ በማለት ሲናገር ነበር። ዝና ከካሌብ ጋር በነበረው ቆይታ እንደዚህ እናደርጋለን፣ ብሩክ ያለበትን ቦታ ፍንጭ እናሳየዋለን፣ ከዛ በኋላ ግን እኛ የምናደርገውን ስራ በራሳችን እንወስናለን ብሎ ባቀደው መሰረት መድብል ብሩክ ያለበትን ቦታ እንዲያውቅ ተደርጓል። ብሩክ ያለበትን ቦታ ካወቀ እዚያው ድረስ ይመጣልናል። እኛ ደግሞ ሰዎቻችንን ዝግጁ ሆነው እንዲጠብቁት እናደርጋለን በማለት ሲያወሩ ነበር። ይህንን የካሌብ እቅድና የዝና እቅድ ከካሌብ ሰዎች ተሰምቷል። እዛ ብሩክ ያለበት ቦታ ሆነው ሲናገሩና ወንድሙን ወደዚህ እንዲያቀርቡት እንደዚሁም ደግሞ ወደዚህ በራሱ ፍቃድ እንዲመጣ እዚህ ብሩክ ያለበት ቦታ ድረስ በራሱ ፍቃድ እንዲመጣ ካደረግን በኋላ ከባድ የሆነ እርምጃ እንወስድበታለን ብለው ሲመካከሩ ብሩክ እየሰማቸው ነበረ። ቦታው ከባድና አስፈሪ ከመሆኑም አንጻር ወንድሜ ካሁን ራሳቸው እጅ እንዳይገባ በእጃቸው እንዳይገባ እንጂ እያለ እየተጨናነቀ ከቆየ በኋላ ብሩክ በዚህን መልኩ በፍርሃት ውስጥ ሳለ መድብል ይሄዳል ማለት ነው። ብሩክ መድብልን ሲያየው በጣም ነው የተደናገጠው። ምክንያቱም ከሰዓታት በፊት ብሩክን ያገቱት ሰዎች እና እዛ በዚህን ሁኔታ ላይ ያስቀመጡት ሰዎች ስለ ወንድሙ ወደዚህ መምጣት ወደዚህ ከመጣ በኋላ የሚካሄድበትን ትልቅ እርምጃ የሚወሰድበት እርምጃ ማለት ነው በሱ ዙሪያ ላይ ሲያወሩ እንደቆዩ ሰምቷል። ይህ ማለት የመድብል እዚህ ቦታ መገኘት ከብሩክ በላይ ለመድብል ከባድ አደጋ እንደሆነ የተረዳው ብሩክ መድብልን ሲያየው በጣም ነው የደነገጠው። መድብል ወንድሙ በጣም ደፋር እንደሆነ እርግጠኛ ነው። ነገር ግን ወንድሙን በዚህ መልኩ ማጣት አይፈልግም። በተለይ ደግሞ በራሱ ምክንያት ለብሩክ ብሎ እዚያ ቦታ ተገኝቶ እዚያ ቦታ ህይወቱን መሰዋት እንደሌለበት እርግጠኛ ነው። ለመሆኑ ብሩክና መድብል ከዚህ ቦታ ማን ላይ እርምጃ ተወሰደ? ወይስ ሁለታቸውም በሰላም ወጡ? ወይስ ደግሞ ሁለታቸውም በቁጥጥር ስር በዛው በእገታው ተካተቱ የሚለውን ሁሉንም ይዤላችሁ ነው የመጣሁት። ነገር ግን ብሩክ በቻለው አቅም መድብልን ከዛ ቦታ ወዲያው እንዲሰወርና እንዲመለስ ለምኖት ነበር በር ላይ ቆሞ። መድብል ግን ፈጽሞ ወንድሙን ሳይዝ ከዚህ ቦታ መውጣት እንደማይፈልግ ተናግሯል። መድብልም ወደዚህ ቦታ ሊሄድ የቻለው ብቻውን ነው። ከሞገስ ጋር ብዙ ከተማከሩና ከተወያዩ በኋላ እርግጥ መድብል የኔ መንገድ ላንተ አይሆንህም፣ አንተ የምትኖርለት አላማ የሚያጓጓህ ህይወት አለ፣ እንደዚሁም የሚጠብቅህ ሰው አለ። እኔ ግን ብሩክ ነበረ ህይወቴ። ብሩክን ለማዳን ደግሞ እኔ መሰዋት አለብኝ፣ መስዋዕት መክፈል አለብኝ ብሎ ነው የቆረጠው። የኔ መንገድ ሞት ነው፣ እኔን አትከተለኝ ብሎት ነበረ። ለተወሰኑ ቀናት ሞገስም በዚህ ሀሳብ ላይ አስቦበታል። ምክንያቱም ማንን መምረጥ አለብኝ? መድብልን ተከትዬ ወንድሜ ጓደኛዬ ብሩክን ላድን ወይስ ደግሞ የምትወደኝን ብዙ መስዋዕት እየከፈልኩላት ያለውን ብዙ መስዋዕት የከፈለችልኝን የ9 ዓመት ህይወቷን ለኔ የኖረችልኝን ከማትወደው ሰው ጋር ያዘን ልብስ ለብሳ 9 ዓመት የቆየችልኝን ሴት ልምረጥ ወይስ ጓደኛዬን ብሩክን ልምረጥ በማለት ለብዙ ጊዜ ደጋግሞ አስቦበት ነበረ። በተለይ ደግሞ የሉላ ንግግር የሞገስ ሆድ እንዲባባ አድርጎታል። ሞገስ ብሩክን ለማዳን ከመድብል ጋር ቢሄድ እየመረጠ ባለበት ወቅት የሉላ ንግግር ግን አንተ ከሌለህ እኔ ማናለኝ፣ ራስህን ጠብቅ፣ የተለያዩ ነገሮችን ስትናገር ሉላ እያንዳንዱ የሉላ ንግግር የሞገስን ውሳኔ እየቀየረው መጥቷል።
እኔ ከመድብል ጋር ብሄድ ለሉላ ማናላት እያለ በተደጋጋሚ የሉላ ንግግር የሞገስን ሀሳብ ቀይሮታል። ሙሉ ለሙሉ ትኩረቱ ወደ ሉላ ሆኗል። መድብል ግን ብቻውን ብሩክን ለማግኘት ሄዷል። እንግዲህ መድብል ከቅድስት ጋር ስለ ምሳሌ እንደዚሁም ደግሞ ስለ ቤቱ ምናልባት እኔም ካልተመለስኩ እኛ እስከምንመለስ ድረስ ምሳሌን አደራ ላንመለስም እንችላለን ብሎም ሲናገር በጣም እየተጨናነቀች ሳለ የሆነ ወረቀት በራቸው ላይ ይጣላል። በራቸው ላይ ከተጣለ በኋላ ከበሩ ስር ጫፉን ወደ ውስጥ ካስጠጉት በኋላ በሩን 2 ጊዜ ይመቱትና ይሰወራሉ። መድብልም የመጣ ሰው አለ መሰል ዳጣ ትሆናለች በማለት በሩን ሊከፍት ሲሄድ የወረቀቱን ጫፍ በሩ ሳይከፈት የወረቀቱ ጫፍ በበሩ ስር ይታየዋል። ከዛም በኋላ መድብል ወረቀቱን ጫፉን ካየ በኋላ በሩን ከፍቶ ግራና ቀኝ ማን እንዳለ ሲያይ ምንም የመጣ ሰውም የሚታየም ሰው የለም። ይህ ማለት ወረቀቱን አስቀምጦት የሄደ ሰው አለ ማለት ነው። እርግጥ ብሩክ ያስቀመጠው ወረቀት ትክክለኛ አድራሻውን ስለማይናገር እዚህ አሁን በር ላይ የተጣለው ወረቀት ላይ ግን ብሩክ የት እንዳለና እንዴት ሊያገኙት እንደሚችሉ የሚጠቅስ ነበረ። ይህ ሀሳብ ደግሞ የካሌብ ሀሳብ ነው። ከአሁን በፊት ከዝና ጋር በተነጋገሩት መሰረት መድብልን ማስወገድ ካልቻሉ ግዴታ ወደዛ ቦታ መምጣት አለበት። ለዛ ደግሞ ብሩክ ያለበትን ትንሽ የሆነ ፍንጭ ማየት አለበት። ምንም ሳንቸገር በራሱ ፍቃድ እዛ እንደሚመጣ እናደርጋለን በማለትም ሲነጋገሩ ነበር። ዝናም ልጁ ደፋር ነው፣ በጣም ደፋር ነው፣ ይመጣል በማለት ነበረ በእርግጠኝነት የነገረው ለካሌብ። በጣም ጥሩ መድብል እዚህ ድረስ በእግሩ ከመጣለን ለእኛ ስራ ቀለለልን ማለት ነው። ከዛ በኋላ ደግሞ ታውቃለህ ምን እንደምናደርግ በማለት ሲነጋገሩ ነበር። ይህ ወረቀት መድብል ካነሳው በኋላ ከበር ላይ ምንም አይነት ሰው እንደሌለ እርግጠኛ ከሆነ በኋላ ወረቀቱን ይዞ ወደ ውስጥ ገብቷል። ቅድስትም ወረቀቱን ለማንበብ በጣም ጓጉታ ነበር። ቅድስት ሶፋ ላይ ቁጭ ብላ እጆቿን እያማታች መድብልን ማየት ትጀምራለች። ምክንያቱም ከአሁን በፊት ብሩክ ባስቀመጠው ወረቀት ዙሪያ በጣም ተጨንቃና አስባ ስለነበር አሁንም የመጣው ወረቀት ከየት እንደሆነ ግራ ስለገባት ወረቀቱ ላይ የተጻፈውን ሀሳብ መስማት ወይም ማየት ፈልጋለች። መድብል ግን ቆሞ ነበረ ብቻውን ካነበቡ በኋላ አጣጥፎ ኪሱ ያስቀመጠው። ያ ወረቀት ብሩክ ያለበትን ትክክለኛ አድራሻ እንደሚናገር ነበረ የሚናገረው። ምክንያቱም ጽሑፉ ላይ ያለው እንደዚህ ስለሆነ መቼም እቤት ድረስ መጥተው ብሩክ ያለበትን ትክክለኛ አድራሻውን ሊነግሩኝ አይችሉም። እኔን በሆነ ነገር ለማጥመድ አስበው መሆን አለበት በማለት መድብል በዚህ ዙሪያ ላይ ከባድ የሆነ ውጥረት ውስጥ ይገባል። ከዛም በኋላ መድብል ቀጥታ እነሱ ወደ ሰጡት አድራሻ መሄዱን ትቶ ከአሁን በፊት እስር ቤት አብረውት የነበሩ ባልደረቦችን ያናግራል። ወንድሜ ከአሁን በፊት ከ2 ወር በፊት ታግቶብኝ የት እንዳለ ሳጣራ ከቆየው በኋላ ካሌብና ዝና እንደወሰዱት ሰማሁኝ በማለት ይነግራቸዋል። ከሰማሁም በኋላ አድራሻውን በብዙ ቦታ አፈላልጌ አጣሁኝ። ዛሬ ግን በሬ ድረስ ብሩክ ያለበትን ቦታ የሚገልጽ ወረቀት በሬ ድረስ ተመጣልኝ፣ ተላከልኝ፣ ምን ላድርግ በማለት ነበረ የጠየቃቸው። እነሱም ምን አይነት አድራሻ ሰጡህ በማለት ሲጠይቁት የሰጡትን አድራሻ ወረቀቱ ላይ የተቀመጠውን አድራሻ ይነግሩታል። ይነግራቸዋል። እነሱ ፈጽሞ እዚህ ቦታ ሰው ሊያስቀምጡ አይችሉም። እዚህ ቦታ ሰው ቢያስቀምጡም እንኳን ከ1 ቀንና ከ2 ቀን በላይ እዚህ ቦታ ሰው አስቀምጠው እንደማያውቁ ከአሁን በፊት ከካሌብ ጋር ስንሰራ እንደነበረ ያንን ቦታ በደንብ እንደምናውቀው እርግጠኛ ሆነን ነው የምንነግርህ በማለት
ለመድብል ይነግሩታል። ታዲያ ምን ማድረግ አለብኝ በማለት ሲጠይቃቸው ተገናኝተን እንወያይና ከዛ በኋላ አንተ የምትወስነውን ትወስናለህ። እርግጥ ካሌብ ብዙ የተለያዩ ቦታዎች ሊኖሩት ይችላሉ። ከአሁን በፊትም ብዙ የተለያዩ ስራዎችን ከሱ ጋር ስንሰራ እዚህ የሰጠህ አድራሻ አንድ ሰው ወይን አንድ ቀን ወይን 2 ቀን ብቻ ነው እዚህ መቆየት የሚችለው። ከዛ በኋላ ግን ወደ የት እንደሚወስዷቸው እኛ እናውቃለን በማለት በዚህ ዙሪያ ላይ ግን በስልክ የምናወራው ነገር እንደሌለና ተገናኝተን ግዴታ በአካል ማውራት እንዳለብን በማለት ሲነጋገሩ ነበረ። በአካል ከተገናኙም በኋላ በካሌብና በቦታዎቹ በተሰጠው አድራሻ ዙሪያ ብዙ ከተወያዩ በኋላ እዚህ ቦታ ከመሄድ ይልቅ የት መሄድ እንዳለበት ይነግሩታል። ያማለ ይህ ሁለቱም አድራሻዎች በጣም ከባድ የሆነ ክትትል የሚደረግባቸውና ለሱ እዛ መሄድ ከባድ አደጋ እንደሆነ ይነግሩታል። መድብልም ምንም አይነት አደጋ አልፈራም፣ እኔ ወንድሜ እዚያ ሆኖ እዚህ ሆኜ ሲጀመር አሁንም አደጋ ውስጥ ነው ያለሁት። ወንድሜን ነጻ አውጥቼ በእኔ ላይ የሆነው ነገር ቢሆን ፈጽሞ አይጸጽተኝም። ይልቁንስ አድራሻውንና እንዴት ብዬ እንደምሄድ ብቻ ልትነግሩኝ ከተባበራችሁኝ ይሄ በጣም በቂ ነው በማለት ውለታ ምላሽ ያደርገኝ እንዳላችሁ ምናልባት ላልመለስ እችላለሁ፣ ነገር ግን ወንድሜ አያጎልም በማለት ተነስቶ ይሄዳል። እንግዳውስ የምትሄደው እዚህ ሳይሆን እዚህ ቦታ ማጣራት አለብህ። መጀመሪያ በተባለው መሰረት ብሩክ አለበት ተብሎ የተሰጠው አድራሻ ብሩክ እዚያ ቦታ አልነበረም። ሆን ተብሎ መድብልን ለማጥመድ የተሰጠ አድራሻ ብቻ ነበር። እርግጥ ብሩክ ካገቱት ሰዎች ውስጥ መድብል ወደዛ ቦታ እንደሚመጣ ሲነገር የነበረው ከአሁን በፊት ብሩክ ከቤት ወስደው ያስቀመጡት ቦታ ነበረ። ብሩክ ግን ከዛ ቦታ ከ2 ቀን በኋላ መልሰው ወደ ሌላ ቦታ ወስደውታል። ሰዎቹ ሲነጋገር የሰማው ወደዚያ ቦታ ከገባ እኛ ምን ማድረግ እንዳለብን እዚያ ድረስ በፍቃዱ ከመጣ የሚለውን ሀሳብ ስለነበረ እሱ ያለበት ድረስ በፍቃዱ ከመጣ እንደሚያስወግዱት ስለሰማ ድንገት የበር ድምጽ ሲሰማ አለቃው ወጥተህ ክፈት ይለዋል። ምክንያቱም ግቢው ሆን ተብሎ የተከፈተው መድብል እንዲገባ ተብሎ እንደሆነና መድብልን አደጋ ላይ ለመጣል የታሰበ የታቀደ እንደሆነ ነው ብሩክ የገመተው። እውነትም እንደዛ ነበር የታሰበው። ነገር ግን እዚህ ብሩክ ያለበት ቦታ ሳይሆን ለመድብል የተላከለት አድራሻ ሌላ ነበር። የካሌብ ሰዎች ሲጠባበቁ የዋሉትና ያደሩት መድብል ወደ ተሰጠው አድራሻ ነው። ለመድብል እዚያ ቦታ እንዲመጣ ካላቸው ጉጉት አንጻር አድራሻውን እቤት ድረስ ወስደው ነው የነገሩት። መድብልም የዚህ አይነት ስራ የዚህ አይነት ሰዎች ምን አይነት ስትራቴጂ እንዳላቸው ቀድሞ ስለሚያውቅ እንደዚህ በግልጽ ነግረውኝ፣ እሱንም እኔ ሳልጠይቃቸው እቤት ድረስ መጥተው ነግረውኝ እኔ በተደጋጋሚ ዝናጋ ተገናኝቼ ስጠይቀው ያልነገረኝ ቤት ድረስ መጥተው ሊሰጡኝ የቻሉት ይህን አድራሻ ሌላ ያቀዱት ነገር አለ ብሎ ቀድሞ ስለነቃ መድብል በአሁን ላይ በብዙ ችግሮች ውስጥ ከፈጣሪ በታች ራሱን እያዳነ ይገኛል። ከአሁን በፊትም ከዝና መዘናጋት አዘናግቶ የሰከረ መስሎ ሊጎዳው ነበር። እንደዚሁም መኪና አስልኮ ሁሉ ሊወስደው እንደነበረ አይተናል። አሁንም በቅርብ ጊዜ በኤፍራታ አማካኝነት ዝና መድብልን ሊጎዳው ሞክሮ ነገር ግን የከሸፈ ጉዳይ ነው። አሁንም ቢሆን ካሌብ ሰዎችን በመድብል ካለበት ቦታ ድረስ የተላከ አድራሻ በዛ ቀጥታ ይመጣል የሚል ግምት ስለነበራቸው ቀጥታ አድራሻውን ቤት ድረስ መላካቸው በዙሪያው እየተካሄዱ ያሉ ሁሉ ነገሮች መድብል ይበልጥ በትኩረት እንዲያስብና ከድርጊት ቀድሞ በተደጋጋሚ እርግጠኛ እንዲሆን ወደ ራሱ ተመልሶ ከራሱ ጋር ብዙ እንዲማከር ሰበብ የሆኑለት ነው።
ከዛም በኋላ በተሰጠው አድራሻ ሳይሆን ከጓደኞቹ ጋር ተመካክሮ ብሩክ ሊገኝ ይችላል የተባለበት ቦታ ነበረ የተገናኙት። እርግጥ ብሩክ ቢደነግጥም ብሩክና መድብል በሰላም ከዛ ቦታ ወጥተዋል። ካሌብም ያልጠበቀው ነገር ስለሆነ ሰራተኞቹን እያንዳንዳቸው ጨርሳቸዋለሁ ሲል ነበር። እስኪ በቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል።